ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነውና ዛሬ የምንማረው የኦሪት ትምህርት ሌላ ከአድማጮቻችን የቀረቡልን ጥያቄዎች አሉ። ያንን ጥያቄ የተመለከተ ትምህርት ይሆናል። ይህም አንዱ ጥያቄ ምን የሚል ነው? ስለ መሲሁ የበለጠ ማወቅ እንፈልጋለን የሚል ጥያቄ ነው። እንግዲህ መሲሁ የሚባለው እንግዲህ በተለይ በክርስትና ዓለም እጅግ በጣም ሆኖ ይገለጻል። ነገር ግን በክርስትና ርዕዮተ ዓለም የሚገለጸው መሲህና በአይሁድ የሚገለጸው መሲህ ሁለቱ የተለያዩ ናቸው። አንድ አይነት አይደሉም፣ ተመሳሳይ አይደሉም ማለት ነው። የክርስትና መሲህ የሚባለው እንግዲህ ይህም ራሱ በክርስትና ዓለም ሁለት ሶስት አይነት ርዕዮተ ዓለም ነው። ይህ ማለት ኢየሱስ መሲህ ነው ወይስ አምላክ ነው የሚል ነገር ስላለ ማለት ነው። ስለዚህ በእነሱ እይታ መሲህ የሚባለው ይህ አይሁዳዊው ኢየሱስ የሚባለው ነው ማለት ነው። በአይሁድ እይታ ግን ያው የምንማረው የአይሁድን እይታ ስለሆነ ማለት ነው። የአይሁድ እይታ ግን ያው እንደምታወቀው ንግስና የሚባል አለ። የንግስና እንግዲህ የጀመረው በንጉስ ሳኦል ነው። በእርግጥ የንግስና ራሱ የፈጣሪን ንግስና ይቅርብንና የሰው ንጉስ እንፈልጋለን ከማለት የተነሳ የመጣ ነው። ይህም አንዱ ንጉስ ነቢዩ ሳሙኤል እጅግ በጣም ያዘነበት ጥያቄ ነው ህዝቡ የጠየቀው ማለት ነው። የእስራኤል ህዝብ እንደምታውቀው የእስራኤል ህዝብ ከግብጽ ከወጣ ጀምሮ እስከ ንጉስ ሳሙኤል ድረስ በፈጣሪ ነበር ንጉሳቸው። መጨረሻ ላይ ንጉስ ሳሙኤል ነቢዩ ሳሙኤል በሚያረጅበት ጊዜ ልጆቹ የንጉስ ሳሙኤል ልጆች በፈጣሪ መንገድ አልሄዱም። በዚህ ምክንያት ይህንን የፈጣሪ መንገድ ሳይሄዱ ሲቀሩ ህዝቡ ሌላ የተሻለ ሰዎች ምረጥልን ከማለት ይልቅ እንዲሁም እኛ ንጉስ ነው የምንፈልገው፣ የሰው ንጉስ እንጂ የፈጣሪ ንግስና ይቅርብን ብለው ነው እንግዲህ ይህን ንግስና ያቋቋሙት። በዚህ ምክንያት ንጉስ ሳኦል እጅግ በጣም አዘነ። ሆኖም ግን የዓለም ፈጣሪ ያው ንግስናውን አንግስላቸው ተቃውሟቸው እኔን ነው የተቃወሙት እንጂ አንተን አይደለም። ስለዚህ የኔ ንግስና ትተው የሰው ንጉስ ከፈለጉ ጥሩ እኔ እመርጥላቸዋለሁ። ነገር ግን ይህ ንጉስ የምመርጠው ንጉስ ልጆቻቸውን ይወስድባቸው፣ ያለ ፍላጎታቸው መሬታቸውን ይወስድባቸዋል። የነሱ የሆኑት ነገር በሙሉ ሴቶቻቸውን ይወስዱባቸዋል። ይህ ማለት ውድ ልጆቻቸውን ውትድርና ይወስዳቸዋል፣ እንዲዋጋላቸው እንዲዋጉለት። አገልጋይ የሱ የንጉሱ አስተዳዳሪ ማነው አገልጋይ፣ ወጥ አብሳሊ፣ አስተናጋጅ እያደረገ መሬታችሁን ደግሞ ለንጉሱ ሹማምንት መቀመጫ እያደረገ ይወስዱባቸዋል።
ስለዚህ እኔን ትተው ይሄን ከፈለጉ እንግዲህ ግብር ሁሉ ይከፍላሉ ለንጉሱ። የምሽፓት አሜለህ እንግዲህ የንጉሱ ህግና ስርዓት በዚህ አይነት መንገድ በጣም ብዙ ነው ይሆንባቸዋል አለ ማለት ነው። ሆኖም ግን ህዝቡ የፈለገው ከፈጣሪ ንግስና ይልቅ ልክ እንደ የዓለም ህዝቦች እንዳሉት ነገስታት አይነት ማለት ነው ጠላቶቻቸው እንዲዋጋላቸው። እስካሁን ድረስ ማን ተዋጋላቸው? ራሱ ፈጣሪ። አሁን ግን እኛ ፈጣሪ አንፈልግም፣ እኛ የሰው ንጉስ ነው የምንፈልግ፣ እሱ ንጉስ እንዋጋለን አሉ። በዚህ ምክንያት የፈጣሪ ንግስና ትተው ወደ ሰው ንግስና እንደተላለፉ ይነግረናል ማለት ነው። እንግዲህ በዚህ ምክንያት ነው እንግዲህ የመጀመሪያው ንግስና የተከሰተው ወይም የመጣው ማለት ነው። ከዚያም የዓለም ፈጣሪ ንጉስ ሳኦልን መረጠው። ለንጉስ ሳኦል ደግሞ መመሪያ ሰጠው። ይህም አማሌቅ የሚባለውን ዘር እንዲያጠፋ መመሪያ ሰጠው በነቢዩ ሳሙኤል ማለት ነው። ነገር ግን ንጉስ ሳኦል በፈጣሪ መንገድ በፈጣሪ የታዘውን መልእክት ትእዛዝ ሊፈጽም አልቻለም። ከፈጣሪ ይልቅ ህዝቡ የሚለውን ነገር ነው የሰማ። በዚህ ምክንያት እንግዲህ ንግስናው ሊቋረጥ ችሏል ማለት ነው። ይህ ንግስና ከተቋረጠ በኋላ ወደ ዳዊት ንግስና ተላለፈ። እንግዲህ በዘመን ሁለቱንም ያነገሳቸው ንጉስ ሳኦል ነው ማለት ነው። ንጉስ ሳኦልን ንጉስ ዳዊትን ማለት ነው። እዚያም ንጉስ ዳዊት ደግሞ ሲደርስ በቃ አንተ መርጫለሁ፣ አንተ ንጉስ ትሆናለህ አለው። መጨረሻ ላይ ምንድነው ያለው? የኔስ ንጉስና እንደ ንጉስ ሳኦል ከኔ ሊቋረጥ ቢችልስ ምን ዋስትና አለኝ ብሎ ፈጣሪ ይጠይቃል። የዓለም ፈጣሪ ንግስናህ ለዘላለም ዓለም ካንተ አይቋረጥም። ልጆች በህግና ስርዓቱ ቢሄዱ ንግስና በሙሉ ይቀጥላል። ባይሄዱ ግን ያው እነሱ ይቀጣሉ። ንግስና ግን ካንተ ዘር አይወገድም። ለዘላለም ዓለም ካንተ ዘር ብቻ ነው ንግስና የሚወጣው በማለት ቃል ኪዳን ሊገብቶለታል ማለት ነው። የዚህ ቃል ኪዳን ደግሞ መሰረቱ እንግዲህ ወደፊት የዳዊት ንግስና ሲመለስ ከዳዊት ዘር ብቻ ነው የሚመጣው ማለት ነው። ለዚህም ነው ባለፈው ጊዜ አይታችሁ እንደሆነ በማቴዎስ ወንጌል 1 እና በሉቃስ ወንጌል ቁጥር ስንት እንደሆነ አቆም አሁን ከዳዊት ዘር ኢየሱስን ለማስመጣት ሲሉ ዘር ቆጥረዋል በክርስትና እምነት። ይህ የዳዊት ዘር ነው፣ ኢየሱስ የዳዊት ዘር ነው የሚለውን ለማያውቅ ህዝብ ለማሳወቅ ማለት ነው፣ ወይም ለማሳሰት። ነገር ግን አይታችሁ እንደሆነ በማቴዎስ ወንጌልና በሉቃስ ወንጌል የተገለጸው የኢየሱስ የዘር ሐረግ የ47 ማን ነው በሉቃስ ያለው 28 ዘር ማን ነው በማቴዎስ ወንጌል ያለው 28 ንግስና ቆጥረውለታል ማለት ነው። በሉቃስ ወንጌል ያለው ደግሞ 43 እና ሁለቱ ወንጌሎች ራሱ ይቀራናሉ ራሱ በዘር አመጣጥ። የዚህ ሁሉ ምንድነው የዳዊት ዘር የሚመጣው ማን ነው መሲሁ የሚመጣው ከዳዊት ዘር ነው የሚለውን ለማያውቀው ህዝብ ለማሳሳት ማለት ነው። ነገር ግን በአይሁድ ህግና ስርዓት መሰረት የመጨረሻው የይሁዳ ዘር የተቋረጠው ንጉስ ናቡከደነጾር ወደ ባቢሎን ማርኮ በወሰዳቸው ጊዜ ከዚያን ጊዜ ጀምሮ የዳዊት ንግስና ተቋርጧ ማለት ነው። ከዚያን ጊዜ ጀምሮ እስካሁን ድረስ በጣም ብዙ ዘመን ነው። ወደ 2600 አካባቢ ዘመን የዳዊት ንግስና የለም ማለት ነው። ስለዚህ ያለ ፈጣሪ ምሕረቱን ልኮ የዳዊት ዘር በሚመለስበት ጊዜ ከዳዊት ዘር የሚመጣ ብቻ ነው እንግዲህ ንጉስ ሆኖ የሚሆነው። እንግዲህ ንጉስ ማለት ደግሞ የተቀባ ማለት ነው። ማን ነው የሚቀባው? እንግዲህ እንደሚታወቀው ንጉስን የሚቀባው ነብይ ብቻ ነው። ነብይ ደግሞ አሁን የለም። የመጀመሪያው ቤተ መቅደስ ከፈረሰ በኋላ እስካሁን ድረስ ነብይ የለም።
የመጨረሻዎቹ ነቢያቶች እነ ዕዝራና እነ ነህምያ ናቸው። ከዚያ በኋላ ነቢይ የለም። ስለዚህ ነቢይነት ስለሌለ መሲሁን ወይም የዳዊትን ንግስና ማነው የዳዊት ዘር የሆነውን ሊቀበው የሚችለው አንድ ነቢይ አለ፣ በህይወት ያለ ያልሞተ። ይህም ነቢዩ ኤልያስ ይባላል ማለት ነው። አሁን እስከነ ነፍሱ ወደ ገነት ከገቡት 10 ሰዎች መካከል እሱ ነው ማለት ነው። ስለዚህ ጊዜው ሲደርስ የዓለም ፈጣሪ ቃል በሚፈጸምበት ጊዜ ያንን ነቢዩ ኤልያስ የሚባለውን ወደዚህ ምድር ይልከውና የዳዊት ዘር ማን እንደሆነ እሱ ብቻ ነው የሚያውቀው። ምክንያቱም ዛሬ ማን ዘር እንደሆነ አይታወቅም። እንኳን የዳዊት ዘርና ካህናቶች እንኳን ዛሬ ካህናን ቢሉ እንኳን የነማን ዘር በትክክል ከዚያ ከመጀመሪያው ከአሮን ዘር መሆናቸውን እኛ ልናውቅ አንችልም። በዚህ ምክንያት ነው እኛ ራሱ ዛሬ ካህናት ለሚባሉት አስራት ወይም ግብር አንሰጥም፣ ወይም ትሩማ የሚባለውን አንሰጣቸው። ምክንያቱም በትክክል የነሱ የአሮን ዘር በዘር ግንድ የነሱ መሆናቸውን ለይተን የምናውቅበት ምንም ነገር ስለሌለ ማለት ነው። ስለዚህ ነቢዩ በሚመጣ ጊዜ ነቢዩ የፈጣሪ መልእክተኛ ስለሆነ የትኛው የዳዊት ዘር እንደሆነ ፈጣሪ ብቻ ነው የሚያውቀው። ስለዚህ ፈጣሪ ለነቢዩ ኤልያስ ይነግረዋል። ነቢዩ ኤልያስ ደግሞ ያንን ሰው ይቀባና በእስራኤል ሕዝብ ላይ ንጉስ አድርጎ ይሾማል ማለት ነው። ስለዚህ መሲህ ይባላል ማለት መሲህ ማለት በነቢይ የተቀባ ማለት ነው። ስለዚህ አሁን ነቢይ የለም ማለት ነው ለ2600 አካባቢ ዓመት። ይህ ማለት የመጀመሪያው ቤተ መቅደስ ወይም ናቡከደነጾር የዳዊትን ዘር ማርኮ ከወሰዳቸው በኋላ እስካሁን ድረስ የዳዊት ዘር ወደ ንግስና መጥቶ አያውቅም፣ አልመጣም ማለት ነው። ስለዚህ ወደፊት የሚመጣው የዳዊት ዘር በነቢዩ ኤልያስ የሚነክስ ብቻ ነው ማለት። ከዚያ ውጭ ያለ ነቢይ ማን ነው መሲህ ነው የሚባል የለም፣ ውሸት ነው በሙሉ ማለት ነው። ዋናው ማረጋገጫ ይሄ ነው። ይሄ ራሱ በመጨረሻው መጽሐፍ በመላኺ ላይ ተገልጾ ይገኛል ማለት በምዕራፍ 3 ላይ ማለት ነው። መጨረሻ ኤልያውን ነቢይ እልክላችኋለሁ ይላል የኦሪት መጽሐፍ ሲያልቅ ማለት ነው፣ የነቢያቶች መጽሐፍ ሲያልቅ። ስለዚህ እስከሚመጣ ድረስ በሙሉ ያሉ ነቢይ በሙሉ ማን ነው መሲህ ላይ መልሶ በሙሉ ውሸት ሐሰተኛ ነው። ለዚህ ነው ግደሏቸው ያለን ማለት ነው። በዘዳግም ምዕራፍ 13 ቁጥር 1 ላይ ጀምሮ ምናነበው ሐሰተኛ ነቢይ እኔ መሲህ ነኝ ወይም እኔ እንደዚህ ነኝ ብሎ ይመጣ እሱን ግደሉት ይላል። ምክንያቱም ፈጣሪ ያላካቸው ማለት ነው። ስለዚህ ፈጣሪ የሚመርጠው ንጉስ ወይ መሲህ በነቢዩ ኤልያስ በቅዱስ ዘይት የሚቀባ ብቻ ነው። ያ እስከሚሆን ድረስ በሙሉ ያሉት መሲህ ነን የሚሉት በሙሉ ውሸታሞች ወይም ሐሰተኞች ናቸው። እነሱ መስማት ፈጽሞ ክልክል ነው ማለት ነው። ስለዚህ እያንዳንዱ ይሁዲ ይህን ሁሉ በደንብ አድርጎ ማወቅ አለበት ማለት ነው። ይህ ስናውቅ ነገሮቹ በሙሉ ከዚህ ያሉት በሙሉ ውሸት መሆኑን ልናውቅ እንችላለን ማለት በቀላሉ። ስለዚህ የኦሪት መመሪያ ይህን ይመስላል ማለት ነው። እንግዲህ በዚህ አይነት ጉዳይ ደግሞ የተለያየ ያልተረዳን ነገር ካለ እንደገና ጠይቀን መረዳትን እንችላለን ማለት ነው። ከአሁን በፊትም ብዙ የተጠየቁ ጥያቄዎች አሉ። ባለፈው ትምህርታችን ማነው ጊዜ እረፍት ስለነበርን የፋሲካም በዓላት ስለነበርን እንግዲህ የረሳናቸው ጥያቄዎች ያልተመለሱ ካለ እንደገና እነዚያን ጥያቄዎች እንድታቀርቡበትና እንጠይቃለን። እንግዲህ የዛሬው ጥያቄና መልስ ትምህርት በዚህ ላይ ያበቃል። በሚቀጥለው የኦሪት ትምህርት ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።